ስስት ለኔ ማለት ልብላ ማለት ልልበስ ማለት በስጋ እኔ ቀድሜ ልጠቀም ማለት ነው። ስስት ለራስ ማድላት ወይም አይጠረቄነት ነው። ሆዱ አልሞላ ሲል ሰው ችግር ነው። የሰው ልጅ በዚህ ዓለም የፈለገውን ቢሰበስብ የሚያስፈልገው የዕለት ጉርስ የዓመት ልብስ ብቻ። ይቺ ዓለም ብዙ ድሃ ያለበት ምክንያት ድሆች ሰነፎች ስለሆኑ አይደለም። ገንዘብ ያገኙ ሰዎች የገንዘባቸውን ምንጭ ትጋታቸው እንደሆነ ሲነግሩን እኔ ማሳዘን ብቻ አይደለም ትንሽ ያስቃል ማለት። በትጋት ሀብት ያገኙ ሰዎች ዛሬ ሀብታም ከሚባሉ ሰዎች በፐርሰንት 10-20% አይሞሉም። ምክንያቱም ሁልጊዜ የምነግራችሁ ምሳሌ አለ አይደል? ከአንድ የድርጅት ባለቤትና ከአንድ የቀን ሰራተኛ በትጋት ማን ይበልጣል? ማን ብዙ ይደክማል? የቀን ሰራተኛው ይደክማል አይደለም? ማን ነው ግን የተሻለውን ገቢ የሚያገኘው? አሰሪው። አስባችሁታል? በቀን 1 ሚሊዮን ብር የሚያተርፍ ባለ ሀብት ቢኖር የቀን ሰራተኛው 1,000 ብር 2,000 ብር ሊሰጠው ይችላል። የዚህ ዓለም የረሃብ የድህነት ምንጩ ስስት ነው፣ ስግብግብነት ነው። እያችሁ የዕለት ጉርስ የዓመት ልብስ ይበቃኛል ብንል አሁን ዓለም ላይ እግዚአብሔር የፈጠረው ሀብት አሁን ያለውን ህዝብ ብቻ አይደለም፣ አሁን ካለው ብዙ እጥፍ ይመግባል። አይመግብ? ይመግባል። አንድ ባለ ሀብት $1 ቢሊዮን አለው እንበል። በእኛ ብታሰሉት ወደ ከ150 እስከ 200 ቢሊዮን ብር ማለት ነው። ምን ያደርግለታል? አንዲት እናት ለልጇ የምታበላው አታ ፀሐይ የመታት ድንች ስትሸጥ ትውላለች። አንዲቱ እናት ደግሞ ልጄን በምን ላዝናናው ብላ የግል አውሮፕላን ተከራይታ ስታዞረው ትውላለች። ተመልከቱት። በትጋት ከሆነ ከዛችኛይቱ ትበልጣለች። ኢቭን በሰውነትም ትበልጣታለች። እና ስስት መጥፎ ነገር ነው። ከትንሹ ከእንጀራ ጀምሮ ለምሳሌ በግል የደረሰብኝን ነገር ልንገራችሁ። ከ16-17 ዓመት በፊት ይሆናል አርማጮ ስራ እዛ ነበርኩኝና አንድ ቅን አገልጋይ አለ። ዲያቆን ነው፣ ይሰብካል። በጣም ቅን ሰው ሲበዛ አሁንም አለ። ያው ስሙን አልጠራም አያስፈልግም። በጣም ቅን ነው። በቃ ለእግዚአብሔር ቅርብ ነው። እና አንድ ቀን ርቦት መጣ። እቤት ማለት ነው። እኔ ቤት ያው ብዙ ሰው ቤቴን አይደፍርም። 2-3 ሰዎች ብቻ ነው የሚመጡ። እነሱም በወር በ2 ወር አንዴ ነው። እና መጥቶ እባክህ ምግብ ካለ አብላኝ አለ። አለ ምግብ መኖር አለ። ከዛ የሚገርመው ነገር አልጋ አለ። ከአልጋው ስር ላይ ምክንያቱም አንድ ጊዜ የስንፍና መገለጫው ሰኞ የተሰራ ወጥ እየተሞቀ እስከ ሐሙስ ነው የሚበላ። ያው ወንድ ሲሰራ ችግር ነው ነገራችን ላይ። ሴት የምታስፈልግ ለዚህ ነው።